ቲክቶክ ላይ ትሬንድ ምናምን ተጀምሯል። ልቅረጽሽና እየቀደድሽው ቀርጽሽ ከዛ አለቅሻለሁ ታዋቂ ትሆኛለሽ ምናምን አለች። ተንኮለኛ። ቆይ መጣሁ፣ እዚሁ ጠብቂ። ብርግድ አውቃ ነው እንድቀዳ ያደረገችኝ፣ አውቃ ነው የቀረጸች። ዛሬ እዚህ ቤት የመጀመሪያው ፋይት ይካሄዳል። ኤቢ አንቺ ነሽ እንድትቀዳ ያደረግሻት? እኔ አላልኳትም፣ ራሷ ነው ስትቀዳ ያገኘኋት። አንቺ በእናትሽ አፍሽን ዝጊ። በዚህ ልመሽ ነጭ ውሸት ትዋሻለሽ። ምንድን ነው ያልሽውት? ያደረግሽው መሰለኝ የተናገርኩት። ምን አይነት ብሽቅናት በእናትሽ። እናቴ ስማ አትጥሪ እሺ። ስማኝ ናታ፣ ማመን ያለ ማመን የራስ ጉዳይ ነው። እሺ እራሷ ነች ትሬንድ ነው ቅደጁ ምናምን ያለች፣ የቀረጸችኝም እራሷ ነች። አላልኳትም። እኔ እንደምታው ነው ታናት የመጣች ወፍ ሰራሽ ነው። አንቺ አፍሽን አትክፈች። ምን አገባሽ? በገዛ ቤትሽ ልትሳደብ ያምርሻል? በቃችሁ። ጭራሽ እኔ ፊት ልትጣሉ ነው? ኤቢ አቤት ናታንዬ፣ አናደርቻ ልጅ ዱርዬ። አንቺ ነሽ እንድትቀድ ያደረግሻት? እንዴት እንደዚህ ትለኛለህ? ቪዲዮን አየሁ አይደል እንዴ? እሷ ልትቀድ ትችላለች፣ ምንም ስለማታውቅ ነው። አንቺ ግን ለምንድን ነው ቆመሽ የቀረሻት? እቺ ልጅ ከመጣች ጊዜ አንስቶ እኔ ማየት አስጠልቷል። አቢጌል ደጋገምሽው። ምንድነው እቺ ልጅ ከመጣች እያልሽ የምታወሪው? ስነ ስርዓት ያዢ። እኔ ላይ ሲሆንማ እንደሳት ትነዳለህ። እሷ ግን ገብትራ ስቲር ትፍሽ እኮ አላልክም። አቢጌል እቺ ልጅ ቤት ከቆየች ሙቻታለሁ። እሺ ቆይ ለምንድን ነው እኔ ስተኝ እንደዚህ የምትደነግጪው? እና ዘው ብለሽ እየገባሽ ላልደነግጥልሽ ነው? አይመስለኝም። ለዚህ ቤት እንግዳ ስለሆንኩ ነው። ኧረ አይደለም ዳጣዬ። ደግሞ ምን ሆነሻል? ቅር ብሎሻል? አዎ ደብሮኛል። ምን ነው ከናታን ጋር ተጣላችሁ እንዴ? አይ ምን ያዛዝኩሽ ልብስ ይሄው ይብዬ ጥጄልሻለሁ። መች ጀመርሽው? ስራሽ ረስተሽ እኮ ቆመሽ እያወራሽ ነው። ቆይ እዚህ ቤት የገባሽው ለስተሪ ነው ወይስ ለማንም ተረት ልታወሪ ነው? እሺ ይቅርታ ይብዬ፣ አሁን አደርስልሻለሁ። ያማታል ግን ታያት እባክሽ፣ ከልጅነቷ ጀምሮ እንደዚህ ነች። ቆይ እዚህ ቤት ከገባሽ ረጅም ዓመት ሆነሽ እንዴ? አዎ። የዳጣ እግር እዛ ቤት ከረገጠ ጊዜ ጀምሮ ዳጣ ወደዛ ቤተሰብ ከተቀላቀለች ጊዜ ጀምሮ የዳጣን ሁኔታ አጠቃላይ እዛ ቤት መኖሯንም መምጣቷን ጭምር አጥብቃ የምትቃወመው የጠላቻት ተቀናቃይ ተነስታለች። በዳጣ ላይ የተለያየ ሴራ በማሴር ከዛ ቤት እንዲፈንቅለው እንዲያስወጧት ብዙ ትግል ጥረት እያደረገች ትገኛለች። ሰላም የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልን? በዚህ ሰዓት በዚህ ቪዲዮ የማጋራችሁ የዳጣ ድራማን ነው። እጅግ ተወዳጅ እንግዲህ ከጅማሬው በጣም ልብ አንጠልጣይ እንዲሁም በጣም አስተማሪ የሆነ ድራማ ነው። እንግዲህ እስከ ፍጻሜው ቪዲዮውን በማየት አብራችሁን እንድትቆዩ እንዲሁም ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ፣ ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኩ። ከባለፈው ክፍል ቀጥሎ እንደተመለከትነው እንግዲህ የዳጣ የእንጀራ እናቷ ልጅ የሆነው የመጀመሪያ ታላቅ ልጅ ተብያዋ ማለት ነው እንግዲህ እዛ ቤት የዳጣ ወላጅ አባት ጓደኛ ልጅ የሚሆን ወንድ ልጅ አለ። ያም እዛ ተቀምጦ እንዲማር በሚል ነው እንግዲህ እዛ ቤት የተጠጋው እና ስለሆነም ይቺ የዳጣ የእንጀራ እናት ይህ ልጅ ስለወደደችው ዳጣን ደግሞ ይህ ልጅ እንግዲህ ገና ሲያያት የዋህነቷን ገራገር መሆኗን እንዲህ ቅልል ያለች የማትከብድና ግልጽ መሆኗን አይቶ እንዲሁ ስለወደዳትና ስለቀረባት ይቺ የእንጀራ እናት እንግዲህ በዳጣ ላይ በቅናት በኃይል ተነስታባታለች።
በባለፈው ክፍል እንግዲህ ይህ ልጅ የሚወደውን ነገር ዳጣ እንድታበላሽበት በማድረግ ከዛ ይህ ልጅ ዳጣን እንዲጠላት ያደረገችው ሴራ እንግዲህ አልተሳካም። ይህ ልጅ የሚወደው ነገር ዳጣ እንድታበላሸው በማድረግ ከዛ ደግሞ ይህ ልጅ ዳጣን እንዲጠላት ከዛ ቤት በአጠቃላይ የመውጫ ምክንያት እንዲሆን ብላ ያሰበችው ነገር እንዲሁም ከልጁ ጋር ጭራሹኑ እንዲራራቁም ዋናው ዓላማዋ ነበር። አልተሳካላትም። ምክንያቱም ያው ልጁ እቺ ልጅ ያው አብሮ እዛ ቤት ስለኖረ ባህሪዋን ያውቃል፣ ያላትን አቀራረብ እንደምትፈልገው እንዲሁም ደግሞ ባህሪዋ አጠቃላይ እንደማይመቸው አጠቃላይ ሁኔታውን ሁሉ ስለሚያውቅ ዳጣ እንግዲህ ገና ሲያያት ይህንን ተንኮል የምታደርግ አይነት ሰው እንዳላይደለች ልቡ ስለነገረው ለማንኛውም ስትመጣ ብሎ ያው በጠየቃት ጊዜ ዳጣም እውነቱን ተናግራ ነበር። ልጁ ደግሞ ደንግጦ ነበር እንግዲህ መረጃ ብላ ያው ቪዲዮ አሳየች። ቪዲዮ ቢያይም ልጁ ግን ዳጣን ያንን የምታደርግበት ምንም ምክንያት አይኖርም ብሎ ስላልተቀበለ እንግዲህ ራሷን እንዲህ አድርጋ ዳጣ እንደ ጥፋተኛ ለማድረግ ያደረገችውን ነገር አልተሳካም። አሁንም እንግዲህ በዚህ ክፍል እንደተመለከት ነው እንግዲህ የሴራ ጥንስሷን ጠንስሳ እናቷ ክፍል ገብታ ያው እህቷ ታናሽ እህቷ እዛ ገደም ብላ ነበር እና ይቺ ታላቅ ልጅ እንግዲህ ለታናሿም ፍቅር የማትሰጥናት ታናሿንም የማታቀርብናት ለታናሽና እህቷም እንግዲህ አርአያ የማትሆን አይነት ባህሪ ነው ያላት። ምንም አይነት ፍቅር የላቸውም። እህትና እህትማማቾች ማለት ነው። ማለትም ታላቅና ታናሽ በእርግጠኝነት ያው ይጣላል፣ በሆነ ባልሆነው ይጋጫል። ግን ፍቅር አለ በታላቅና በታናሽ መሀል። እነዚህ መሀል ግን ፍቅር የለም። ምክንያቱም ይቺ ታላቅ ለታናሿ ምንም ፍቅር አትሰጣትም፣ አታቀርባትም፣ ታዳምጣትም፣ ታገላታለች፣ ትጎዳታለች። በተለያየ ምክንያት እንደዚህ ያደረገች እንግዲህ በዚህ ሁኔታ ስላለች እንግዲህ አሁን ዳጣ ስትመጣ ይች ትንሽ ጨቅላ ልጅ ዳጣን አይታ ወደደች እና አንቺም ወደድሻት። በአጠቃላይ የቤቱ ሰው ሁሉ እሷን ወደዳት። ምን አለባት እሷ ላይ እያለች ይበልጥ እንድትቀና ቅናቷ ይበልጥ እንዲጨምር ነው ያደረገው። እናም የእናቷ ክፍል ያው ታናሽየዋ ተኝታ ነበር። አመናቅራ አስወጥታት ለራሷ እንደሚተኛ ሰው መስላ ግን አስላ የእናቷ ውድ የተባሉ ነገሮች በዛ ክፍል ስላሉ ያንን እንግዲህ አንድ ሳይቀር ውድ የተባለውን አንስታ በኪሷ እየከመረች ያለ እንደገና እናቷን መታ ነበር። ነገር ግን በሳሎን ከዚህ ከታናሿ ጋር ስለቆየች ስትዘገይም አጋጣሚ እንግዲህ ምክንያት ሆኖ ሰብሰብ አድርጋ ይዛ ልትወጣ ስትል ታናሽ እህቷ ደርሳ ነበር። እናም ደግሞ ይሄ የሰረቀችው ወርቅ፣ አልማዝ ምን የተባለው ያለው አሸንክታ በሙሉ እንግዲህ በኪሱ ኩታ የተወሰነው ፓርት ይንጠለጠልና ይታይ ነበር። ያንን እንግዲህ ይህች እህቷ ስታይ ምን ታያለሽ ብላ እንግዲህ በጥፊ ብላት እሷን አስጮኋት፣ አናዳት ነበር። በዛ ሲጫጫሁ እንግዲህ እናት ተብዬ ደርሳ የዳጣ እንጀራ እናት የምትሆነው ማለት ነው። እነኚህን እናትናም ደርሳ እየገላገላቸው ነበር። እናም ይቺ ሴራዋን ቀጥላ እንዲህ እናቷ ገና አረፍ ሳትል ያው ዳጣን አላምናትም ሌባ ናት በሚል ተነሳች። እንግዲህም ስትሰርቅ አይተሽ ነው ከዚህ ቤት ምን ስትወስድ አይተሽ ነው አለች። እውነት ለመናገር አንድ ሰው ሲሰርቅ ሲታይ ወይ የሆነ ፍንጭ ሲሰማ ነው። አታውቃት እንግዲህ ገና ከመምጣቷ ብዙ አልቆየችም። ሰረቀች የሚባል ነገር ምንም ፍንጭ ሳይኖር እንዲሁ በደፈና ሌባ ናት ብላ አለች። እናቷ እንዴት ሊሆን ይችላል? ምንስ ሰርቃየሽ ብላ ስትጠይቃት እንግዲህ ምንም አላየሁም ግን ዝም ብዬ ጠረጥራታለሁ፣ እንዲሁ ሌባ ትመስለኛለች፣ ደግሞ ከአንቺ ክፍል ስትወጣ አይቻለሁ ብላ እና ደግሞ ከዛው ጋር ከናታን ጋር ወደ ውጭ ወጥተዋል እቃ ሊገዙ፣ እኔ ትቶኝ ከእሷ ጋር ሄደ ምናምን በሚል እንግዲህ እናም ከዚህ ክፍል ስትወጣ አይቻለሁ ብላ እንግዲህ በውሸት ስትናገር እናቷም ያው ልጇ ስለሆነች ታምናታለች። እውነትም ይመስላታል እና ቀጥታ ወደ አእምሮዋ የመጣው ያሏት ውድ እቃዎች ናቸው እና መሳቢያዎቹን እዛው ከፋፍታ ስታይ እውነትም የለም። ይህች እንግዲህ አጅሬ ልጇ አሽሽታ ይሄ ዳጣ ልብስ ወይ የእሷ ንብረት የሆነ ውስጥ ነው የምታስቀምጠው። ምክንያቱም ያው እሷን ሌባ ለማድረግ ያንን ነው የምታደርገው፣ ወይ ደግሞ አርቃ ትደብቃለች። በቃ ዳጣን እንግዲህ እንድትጠላ ለማድረግ ሌባ እንድትሰኝ በቃ በሰው ዘንድ ምንም ተቀባይነት እንዳይኖራት ብሎም ደግሞ ከዛ ቤት እንዲያስወጧት ዋና ምክንያት እንግዲህ ነው ብላ ያሰበችው። እናቷም ይህንን ንብረቶች በሙሉ ባጣች ጊዜ በጣም ተናዳ ነበር። ሰራልኝ አባትሽ ነው አምኖ የሰው ማያውቀውን ሰው አምጥቶ ብላ ደመደመች እና ዳጣ እንደወሰደችው አድርጋ ደመደመች። በዛም በንዴት ውስጥ ሆኖ እንግዲህ በሳሎን እየተጠባበቁ ያለ አባቱ
አባት ተብዬው ባለቤቷ የዳጣ አባት ማለት ነው አቻክለው ጠርተው ይኸው ብለው ነገሩን። እነሱ ግን ተረጋጉ። እንዴት ልታደርግ ትችላለች? እንጠይቃታለን በእርጋታ ያውም እንግዲህ ሳትጨቃጨቁ ሳትቆጡ በስርዓት እንጠይቃታለን። ከወሰደች ትነግረናለች፣ ደግሞም አትወስድም እያለ ሲሟገት ነበር። እንግዲህ እንደ አባት እንደ ባልም አእምሮ ያው ምንም ቢሆን ወላጅ ነው። እናም ትወስዳለች ብሎ መቼም አይገምትም፣ አይፈርድባትም አባቷ ነውና። እናም ተረጋግቶ ነገሩን ከስሩ እንደሚባለው እንጠይቃለን በእርጋታ ማንም ሰው እንዳይቆጣት እንዳይጮህባት እያለ እንግዲህ ባለቤቱ ማርቲ ላይ ባስ ብሎ እንዳትጮህባት ነው ያልከው እያለች እያፌዘች እንዴት እንዲህ ትላለህ? እንዴት ከእሷ ጋር ተያይዞ እሱም እንዲህ እንዳልቆጣ እየፎከረ እየሸለለ እንዲጠብቅና በዳጣ ላይ እንግዲህ ከመጠየቅም ቀጥታ የሆነ አክሽን እንዲያደርግ ነው የፈለገችው። ብሎም ደግሞ ፖሊስ ሁሉ ጠራለው፣ በቃ ያዙ ይልቀቁኝ እያለች ነበር። የዚህ ጊዜ እንግዲህ ያቺ ታላቅ ልጅ የሰራችውን ስራ ሰርታ እሷ ተረጋግታ ቁጭ ብላ የሚሆነውን እየተመለከተች በመሀል ደግሞ አንዳንድ ነገሮችን ጣል እያደረገች እያሟሟቀች ነገሩን እያጋጋለች ስትናገር፣ እንዲሁም እናቷም የእሷን ንግግር ያው ትቀበላለች። ያው ልጅና እናት ታላቅ ናት፣ ያው ንጹህ ናት በእሷ ቤት። አባት ግን ዝም በያፍሽን ያዥ ቁጭ በይ ተረጋጊ እያለ እየተቆጣት እንግዲህ እየደጋገመ እየተቆጣት ነው። እሷ ግን ምንም የምትሰማው ነገር የለም። ነገርን ይባስ እንዲራገብ ቤቱ እንዲነዳ አይነት በቃ ዳጣ ስትመጣ የሆነ ቀውጤ እንዲፈጠር አስባለች። በዛ ሁኔታ እንግዲህ ዳጣን ያው አባቷ የዳጣ አባት ደውሎም ጠርቷት ነበር። እነሱ ሀገር ሰላም ነው ብለው እንግዲህ ዳጣ ዘንጣለች። የለበሰችው ቀሚስ ዋው እንዴት ያምርባታል፣ በጣም ያምርባታል። እና ቅርጿ በዛ ሁኔታ ሁሉ በጣም ነው የምታምረው። እና ከዚህ ከናታን ጋር የሄዱበትን ቦታ አሳክተው ጉዳያቸውን ተወጥተው እየተመለሱ እንግዲህ ናታን በእግር እንሂድ ወግ እያደረግን እያለ እያወራን እየተጫወትን ብንሄድ ይሻላል ሲል፣ ዳጣ ግን ያው ቶሎ ለመድረስ በታክሲ ብንሄድ የሚል ሀሳብ አቅርባ ነበር። ሆኖም ግን እሱ ቀስ እያለን እየተጫወትን እንሄድ ብሎ እየተጨዋወቱ ታምረለሽ፣ ደግሞ ቀሚሱ ያምርብሻል፣ ቆንጆም ነሽ፣ እንደው ጎዳና እንዳንቺ አይነት ውብ ካሳደገ እኛ በቤት አድገን ምን እንባል እያለ ስላስተዳደጉ እዛ ቤት እንዴት እንደመጣ ለዳጣ እየነገራት ነበር። ስለ ዳጣም እንዲሁ በጥቂቱ እየጠየቃት፣ ነገር ግን ዳጣ ስለ ራሷ መናገር አልፈለገችም። ግን አባት አለኝ እያለችው ነበር። ሌላውን ዝርዝር እንግዲህ መናገር አልፈለገችም። እሱም አላጨናነቃትም። በዛ ሁኔታ እንግዲህ እየተጨዋወቱ ወደ ቤት ሲደርሱ በቤት እንግዲህ የእንጀራ እናት እና ወላጅ አባት ያቺ ታላቅ የእንጀራ እናት ልጅ ተፋጠው እየተመለከቷቸው ነበር። እንግዲህ ዳጣ እናንተ ምን ተፈጠረ ብለው እየተመለከቷቸው ተደናግጠው እየተመለከቷቸው በነበር እንግዲህ ድራማው የተጠናቀቀው። እንግዲህ በቀጣይ ይቺ ልጅ ሴራዋ ይሳካላት ይሁን? ምንም የማታውቀው ልጅ ላይ ነገር አምጥታለች። እንግዲህ ዳጣን ሲጠይቋት ምን ምላሽ ትሰጥ ይሆን? እንዴትስ ይሆን? እንግዲህ ቀጣይ ላይ በጉጉት የምንጠብቀው ነው። በዚህ ክፍል የቃኘ ነው ይህንን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ።